ጤና ይስጥልን የአማራ አንድነት ድምፅ ተከታታዮች፣ ሳምንታዊውን ፕሮግራማችን አሁን ይዘን ቀርበናል። የዛሬው ፕሮግራማችን የአሜሪካ ምክር ለአሜሪካ ምክር ቤት በረቀቀው ኤችአር 937 እና የዲያስፖራውን ድርሻ የዳሰሰ ፕሮግራም ይሆናል። በዚህ ዝግጅት ተሳትፏቸውን ሙያዊ እውቀታቸውን የሚያካፍሉን የአሜሪካ ኢትዮጵያውያን የሕዝብ ግንኙነት ጉዳዮች ኮሚቴ ወይም በእንግሊዝኛው ምህጻረ ቃል ኤፓክ ሰብሳቢ አቶ መስፍን ተገኑ ናቸው። እንግዳችን አቶ መስፍን እንኳን ወደዚህ ዝግጅት በሰላም መጡ። እንኳን ደህና ጠበቃችሁኝ። ስለጋበዝከኝም አመሰግናለሁ። በቅድሚያ ጥሪያችን አክብረው ስለመጡ በድጋሚ አመሰግናለሁ። ኤፓክ ወይም ደግሞ የአሜሪካ ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ የሚለውን የማያውቁ ተመልካቾቻችን እስኪ ስለ ኤፓክ በአጭር ማብራሪያ ይስጡን አቶ መስፍን። እሺ፣ ኤፓክ የአሜሪካን የኢትዮጵያን ሕዝብ ጉዳዮች ኮሚቴ የሚባለው ድርጅት የተቋቋመው 4 ዓመት ሆኖታል። እንግዲህ የተቋቋመው ዋናው ዓላማው የኢትዮጵያ ዲያስፖራ ድምፅ እንዲሆንና በአሜሪካን መንግስትና በኢትዮጵያ መንግስት መካከል የሚደረጉ ሂደቶች ላይ የሚኖረውን ግንኙነት ከማሳደጉ አንጻር እዛ ላይ ያተኮረ ሲሆን ዋናው ግን የኢትዮጵያን አሜሪካንስ ኢትዮጵያ ውስጥ አሜሪካን ሀገር የምንኖር ኢትዮጵያውያን መብታችንን እንዴት ነው የምናስጠብቀው፣ ኢንትረስታችንን እንዴት ነው የምናስጠብቀው፣ መመረጥ እና ማስመረጥ ስንፈልግ ያለው ሁኔታ እንዴት ነው፣ ከዛም አልፎ ደግሞ ኢትዮጵያ ውስጥ ለሚሆኑት ነገሮች የኛ ሮል ወይም የኛ ሙያ የኛ ሚና ኢትዮጵያን ከመጥቀሙና ኢትዮጵያ ውስጥ ዲሞክራቲክ የሆነ ህጋዊ የሆነ ስርዓት እንዲኖር ከመፈለጋችን አንጻር የሚኖረንን ኮንትሪቢዩሽን የምናደርገው እንዴት ነው ከአሜሪካን መንግስት ህግና ከአሜሪካን መንግስት ጋር በተባበረ ሁኔታ ይህንን ነው ለዚህ ላይ ያተኮረው እና ከተቋቋመበት ጊዜ እንግዲህ የተቋቋመው እንደ ፖለቲካል አክሽን ኮሚቴ ነው። ያው እንደ አሜሪካን ኢትዮጵያንስ ፐብሊክ አፌር ኮሚቴ ፖለቲካል አክሽን ኮሚቴ ነው። እንደ የተለያዩ ኮሚቴዎች አሉ። የኪዩባን አሜሪካን ፖለቲካል አክሽን ኮሚቴ አለ፣ የዩክሬኒያን አለ። ብዙ ደግሞ ደጋግማችሁ የምትሰሙት የኤፓክ የኤአይሲፒኬ የእስራኤሉ ድርጅት አለ። እነዚህ በሙሉ ሀገር ውስጥ ያሉ ዜግነታቸው አሜሪካዊ የሆነ ትውልድ ሀገራቸው በተለያየ ቦታ ሆኖ የዛን ትውልድ ሀገር ያላቸውን በአሜሪካ ዜግነታቸው ለራሳቸውም ለኮሚኒቲያቸውም ሀገር አሜሪካን ውስጥ ከኮሚኒቲያቸው ውጭ ደግሞ ኢትዮጵያ ውስጥ ለሚደረጉ ነገሮች ማድረግ የሚችሉበትን ነገር በህግ መንገድ ማካሄድ የሚያስችል ድርጅት ነው። በአሜሪካን የኢሌክሽን ኮሚቴ ቦርድ መሰረት ነው የተዋቀረው። የህግ አማካሪዎች አሉት በቋሚነት ኮሚቴውን የሚያማክሩ። በማንኛውም ካምፔን ላይ ኮንትሪቢዩት ማድረግ እንችላለን፣ ማስመረጥ እንችላለን። ሰዎችን ወክለን በየትኛውም ሀገር አሜሪካን ሀገር ባሉ በማናቸው ሴቶች የኢትዮጵያን አሜሪካን ኢንትረስት ይጠብቃል የምንለውን ካንዲዴት የማስመረጥም ያለማስመረጥም የማስወጣትም ከቢሮ መብት አለን። እንደ ለምሳሌ ያህል ባለፈው የሰሜኑ ጦርነት ጊዜ በኢትዮጵያ ውስጥ ላይ ብዙ ተጽዕኖ ሲደረግ ነበር እና ያ ተጽዕኖ ትክክል ነው ብለን ስላላመን በኒውጀርሲ ያለ የማሊኖስኪ የሚባሉ ሰውዬ አንድ ስፖንሰር ያደረጉት ሌጅስሌሽን ነበር እና እሱ ሌጅስሌሽን እንደ ስፖንሰር እንዳያልፍ ስንሞክር እሳቸውን ማስነሳት አስፈላጊ ሆኖ አገኘ ነው እና ሰፈራቸው ሄደን 4 ሰዓት ነው በአውሮፕላን ትንሽ አውሮፕላን ተከራይተን ካምፔን አድርገንባቸው በመጨረሻ ላይም ሰውየው ሳይመረጡ ቀርተዋል እና እንደዛ አይነት ችሎታ ያለው ነው እና እንግዲህ ያው እንደዚህ አይነት ካምፔን የማድረግ ኢትዮጵያውያን ተመራጮችን ማስመረጥ፣ ማገዝ፣ ኢንካሬጅ ማድረግ ለሲቪክ ሪስፖንሲቢሊቲ ወይም
ያለንን የመምረጥና የመምረጥ መብት እዚህ ሀገር ላይ በመጠቀም ራሳችንን መጥቀም፣ ኮሚኒቲውን መጥቀም እንዲሁም ከዚህ ሁሉ በላይ ደግሞ ኢትዮጵያ ውስጥ ለማድረግ የምንችለውን ወይም እንዲመጣ የሚቻለውን ለውጥ ለመግፋት የሚያስችል ኃይል ይሰጣል እና ኤፓክ እንደዚህ ነው የተዋቀረው። ያው የአባላት ወይም ፓርቲሲፔት የሚያደርጉ ኦርጋናይዜሽኖች ሰዎች የሚያስተዳድሩት ነው እና እንግዲህ ከተቋቋመ ጀምሮ በመጀመሪያ የላቢ ፈርሞች ጋር በመገናኘት ከነሱ ጋር ነው መጀመሪያ እንዴት ነው ስራ የሚሰራው ከአሜሪካን መንግስት ጋር ከእያንዳንዳቸው ኤጀንሲዎች ጋር እንዴት ነው የራሳችንም የኢትዮጵያን ኢንትረስት እዚህ ያለውን ህዝብ ማስጠበቅ የምንችለው፣ ከዛም አልፎ ደግሞ የኢትዮጵያን ፍላጎት ከኢትዮጵያ ውጭ ከአሜሪካ ውጭ በኢትዮጵያ ውስጥ አሜሪካን እና የምዕራባዊ ዓለም ባለው ኢንፍሉዌንስ ያን እኛ መሆን አለበት የምንለውን ነገር ማራመድ የምንችለው እንዴት ነው የሚለውን ነገር በዚህ ሙያ ላይ ከነበሩ ሰዎች ጋር ውይይት ካደረግንና ለአንድ ዓመት ያህልም አክቹዋሊ ቀጥረናቸው አገልግለውናል እና ከዛ ትምህርት በመውሰድ ነው እንግዲህ እና ዋናው ድርጅቱ ዓላማው በአንድ ጠቅለል ሲደረግ ይሄንን ይመስላል። በጣም አመሰግናለሁ አቶ መስፍን። የጠቃቀሷቸው ሀገራትን ጨምሮ በርካታ ዲያስፖራዎች በሚኖሩባቸው ሀገራት ያሉ ሀገራትን ፖሊሲዎች ተጽዕኖ በመፍጠር ለመጡበት ሀገር ጠቃሚ የሆኑ ፖሊሲዎች እንዲተገበሩ እንዲወጡ ከፍተኛ አስተዋጽኦ ያበረክታሉ። እንደጠቀሷቸው የጂዊሽ ዲያስፖራ፣ የዩክሬን ዲያስፖራ በርካታ ተግባራትን ያከናውናሉ በአሜሪካ መንግስት ፖሊሲ አውጪዎች ዘንድ እና የኢትዮጵያን የዲያስፖራዎች ተሳትፎ እስካሁን ባለፉት 4 ዓመታት ምን ይመስላል? ኤፓክ ለሚያቀርብላቸው ጥሪዎች፣ ለምታቀርባቸው ለወቅታዊ አጀንዳዎች የኢትዮጵያውያንን ተሳትፎ እንዴት አገኛችሁት? እንግዲህ የኢትዮጵያውያን ተሳትፎ በመጀመሪያ ደረጃ እንደምታውቀው አይ ቲንክ ከሀገራችንም ስንወጣ እንግዲህ ኦቶሪታሪያን አስተዳደር ላይ የለመድን ሰዎች ስለሆን እንደሆነም አላውቅም፣ በጣም ይሄንን የዲሞክራቲክ መብታችንን የመጠቀሙ ነገር እስካሁንም በጣም የሰፋ አይደለም እና እንግዲህ የተቋቋመው እንዳልኩት ቅድም በሰሜን ጦርነቱ ምክንያት ሁላችንም ሁኔታው ትንሽ ግራ አጋባንና በተለይም የምዕራቡ ዓለም ጠቅላላ በኢትዮጵያ ላይ ሲረባረብ ይሄ ነገር ልክ አይደለም እና እዚሁ ተቀምጠን ይሄን ነገር ከነዚህ ሰዎች ጋር ቢያንስ ቀረብ ብሎ ማስረዳት ያስፈልጋል በሚል ነው የተጀመረው እና ያን ጊዜ ይሄንን ሁኔታ ስናስረዳ ብዙ የኢትዮጵያውያን ፓርቲሲፔሽን ነበረ እና ኢፌክቲቭም ነበርን። ሶስት ጸረ ኢትዮጵያ ብለን ያምናቸው ህጎችን 3 ጊዜ እንዲወድቁ ለማድረግ ተችሏል። እንደውም የመጨረሻው በአፕሮፕሪዬሽን ቢል የሚሉት አላቸው፣ ይሄ ባጀታቸውን የሚያጸድቁበት ከሱ ጋር የተያያዘ ነበር ሊያደርጉት የነበረው። ከዛ ሁሉ ለማስወጣት ችለናል እና እንግዲህ ከዛ አንጻር ብዙ ፓርቲሲፔሽኑ ጥሩ ነበረ። አሁን የኢትዮጵያን ፓርቲሲፔሽን ወደ ሁለተኛው ፌስ ሲመጣ የኢትዮጵያ መንግስት በአማራ ህዝብ ላይ ጦርነት በከፈተበት ጊዜ ያን ጊዜ ኤፓክ ይሄ የኢትዮጵያ መንግስት በአሁኑ ጊዜ በአማራ ህዝብ ላይ ጦርነት ከፍቷል። ይሄ አንደኛ ትክክልም አይደለም፣ ኢሊጋልም ነው። ከዛም አልፎ ደግሞ ከጠቅላላ ከዓላማ ዲሞክራቲካሊ ተመረጥኩ ከሚል መንግስት አሰራር ውጭም ነው እና ይሄ ነገር መወገዝ አለበት የሚል አቋም ላይ ደርሶ ይሄን ስራ በሚጀምርበት ጊዜ ብዙ የህዝቡ ፓርቲሲፔሽን እየቀነሰ መጣ እና በአሁኑ ጊዜ እንደምታውቁት ያው ብዙ የተለያዩ ግሩፖች አሉ በተለያየ ኮዝ ላይ ኦርጋናይዝድ የሆኑ። ኤፓክ አንድ ሚሽን ነው ያለው። ትክክል የሆኑና ትክክል ያልሆኑ ነገሮችን ዲፋይን አድርገናል። ሲቪሊያን መግደል፣ ኤክስትራ ጁዲሻል ኪሊንግስ፣ አሁን እንደምታየው በድሮን ሰው መግደል፣ አንዲሞክራቲክ በሆነ መንገድ ሰዎች ማሰር፣ ፓርላሜንታሪያን ማሰር፣
ይሄኛው የኤፓክ ኮር ፕሪንሲፕል የሚባሉት እነዚህ ዋና ዓላማዎች ከሚሉት ጋር በቀጥታ የሚጋጭ ነው እና ይሄንን ከሚያደርግ መንግስት ጋር የሚያደርግ መንግስትን የማውገዝ እና ይሄንን ሁኔታ ላይ ከኛ ጋር አፊሌትድ የሆኑ የምንላቸው መንግስታት ወይም እዚህ ሀገር ድምጻችንን መስጠት የምንችለው መንግስት በተለይም የአሜሪካን መንግስት እና ከዛ ጋር የተያያዙ የምዕራባውያን መንግስታቶችን ኢንፍሉዌንስ ለማድረግ ነው የምንሞክረው ትክክል ያልሆነ ነገር ስናይ እና ይሄ ሁኔታ በሚደረግበት ጊዜ ያለው ፓርቲሲፔሽን ካሰብነው በታች ሆኖ አግኝተነዋል። የህዝቡ ፓርቲሲፔሽን እንግዲህ እኛ የህዝቡ ፓርቲሲፔሽን ሁሉ ቀን ጠቃሚ ነው፣ በጣም ጠቃሚ ነው። አሁን በኋላ እንነጋገርበታለን ለምን እንደሚያስፈልግ። ግን ፓርቲሲፔሽን ኖረም አልኖረም አጀንዳው መቅረብ አለበት፣ አጀንዳው መታወቅ አለበት እና ይህንን አጀንዳ መግፋት አለብን በሚል ለተለያዩት ለምሳሌ የኢትዮጵያን ኦርቶዶክስ ቸርችን ጉዳይ በሚመለከት ከ2 ዓመት ይሄ ሁኔታው ከተጀመረበት ጊዜ ጀምሮ የሃይማኖትን ጉዳይ ለሚመለከተው የስቴት ዲፓርትመንት ሰዎች ጋር ደጋግመን ብዙ ስብሰባዎች አድርገናል እና የአንዳንድ የተጎዱ ፓትሪያርኮችም ሲመጡ ከሀገር የተባረሩ ፓትሪያርኮችም ሲመጡ እነሱን ይዘን ከነሱ ጋር በማቅረብ ይሄ ሁኔታውን እንዲያውቁት እና እንግዲህ ይሄኛውን ኤፓክ ባለው በፈጠረው ግንኙነት እና በፈጠርነው የስራ ግንኙነት ይሄን ስራ እየሰራ ቆይቷል እና እንዳልከው እንግዲህ የፓርቲሲፔሽኑ እንደ ሰው ሙድ ሆኖ ነው ያገኘነው። አንድ ሰሞን ላይ ሞቅ ይላል፣ አንድ ሰሞን ላይ ቀዝቀዝ ይላል። ግን ይሄን እንደዚህ አይነት በተለይ አሁንም ኢትዮጵያ እንዳለችበት ያለ ችግር ላይ ላለ ሀገር ኮንሲስተንሲ ወይም በጣም ትኩረት ያለውና ያልተቋረጠ ከዓላማው ብዙ ያልሳተ መንገዱን በትክክል የያዘ ሁሉ ጊዜ በአንድ ጎዳና መሄድ የሚቻልበትን መንገድ ማራመድ የሚችል ኦርጋናይዜሽን መፍጠር መቻል አለብን እና ኤፓክ እዛ ጋ ነው ያለው። ፓርቲሲፔሽኑ አሁን እንዳስብነው እንደምንፈልገው አይደለም። ኢፌክቲቭ ለመሆን የብዙ ፓርቲሲፔሽን የሰው ብዙ ሁሉ ፓርቲሲፔሽን መኖር ይገባዋል። ደግሞ በዛ ላይም ከሁሉ በላይ ደግሞ አቅሙም አለን፣ ቁጥሩም አለን። ያለንበት ቦታ ኢትዮጵያን አሜሪካንስ ያለንበት ቦታ ያለንባቸው ሴቶች ኢንፍሉዌንስ ለማድረግም ችሎታ አለን። ያንን መጠቀም ብቻ ነው ያለበት። ኦኬ፣ እውነት ነው። ኢትዮጵያን ቁጥራችን በጣም በመላው ዓለም የምንኖር ሀገር ቁጥራችን በጣም ቀላል አይደለም። ቅድም በተወሰነ መልኩ ነካ አድርገውታል። አሁን ኢትዮጵያ ያለችበት ሁኔታ በሰው በሚናገረው ቋንቋ ተለይቶ በአንድ ወረዳ ወይም በአንድ ቀበሌ ውስጥ ያለ የሆነ አማርኛ ተናጋሪ የሆነ ህዝብ ተለይቶ በአንድ ምሽት አንድ ቀበሌ ውስጥ የሚኖር አማራ ህዝብ ተጨርሷ በ500 በ600 የሚቆጠሩ ሰዎች አልቀው የሚያድሩበት፣ ሰዎች በሃይማኖታቸው ተነጥለው የሚገደሉበት፣ መንግስት የተነሱበትን ተቃዋሚዎች ለመደምሰስ በሚል ግን የሃይማኖት መሪዎችን፣ ዲያቆናትን፣ ካህናትን፣ ሲቪሊያንስን በዘመናዊ ቴክኖሎጂ የሚጨርስበት በጣም በዓለም ውስጥ ትልቅ የሚባሉ ዓለም አቀፍ ይዘት ያላቸው ወንጀሎች ነው እየተፈጸሙ ያሉት እና በተቃራኒው ደግሞ እኛ ዲያስፖራዎች በውጭ የምንኖር ኢትዮጵያውያን የምናደርገው ተሳትፎ ደግሞ ያን የሚመጥን አይደለም እና ይሄ ጉዳይ ከዲያስፖራውን ከሚያስተባብሩ እንደ ኤፓክ አይነት አደረጃጀቶች እና ሌሎች አደረጃጀቶች ሲነርጂ አለመፍጠር ነው። ምንድን ነው በግምገማችሁ ይሄ ዝቅተኛ ተሳትፎ ሊሆን የቻለበት ምክንያት ምንድን ነው? አቶ መስፍን፣ የሚገርመው ነገር እንግዲህ አሁን ያልካቸው ኢትዮጵያ ውስጥ ያልተደረገ ነገር የለም። አሁን ኢትዮጵያ ላይ አሁን እኛ ብዙዎቻችን ኤፓክ ውስጥ ያለነው ሰዎች እንግዲህ ሁሉም ሰው ቢዚ ነው። በመጀመሪያ ደረጃ ለቢዚነት ከሆነ ሁላችንም የምናካሄደው መስሪያ ቤቶች አሉ፣ ሌሎች ኃላፊነት አሉ እና ከዛ ላይ ተጨምሮ ነው የሀገር ጉዳይ ላይ ፎከስ የሚደረገው እና ሰው
እንግዲህ የፕራዮሪቲ ነገር የሚባል አለ፣ ቅድሚያ የሚሰጡትና የማይሰጥ የሚባል ነገር። እንግዲህ እሱ ነው ላለ ማለት የኢትዮጵያ ሕዝብ አሁን ስታነጋግረው በአጠቃላይ አሁን ያልካቸውን ነገሮች የሚደርሰው በደል፣ የሚደርሰው እልቂት፣ ያለው ሁኔታ በጠቅላላ ሁሉም ሰው እንቅልፍ አሳጥቶት እያበሳጨው ሲያወራው የምሰማ ነገር ነው። ተግባራዊ ለመሆን አልቻለም። ለምንድን ነው ያልተቻለው? ኢፌክቲቭሊ አሁንም ተግባራዊ አይደለንም ለማለት አይደለም። አሁንም በኤፓክ በኩል የሚሰሩ ስራዎች ተግባራዊ የሆኑና በደንብም በዋይት ሀውስም አካባቢ የምናደርሰው መረጃ አለ፣ ለስቴት ዲፓርትመንት ይደርሳል፣ ኮንግረሱ ይደርሳል፣ እንደ ሁኔታው እንዳግባቡ እና ግን በጣም ኢፌክቲቭ ሊሆን በጣም እጅግ በጣም ውጤታማ ልንሆን የምንችለው በጣም ተጠናክረን አንድ የሆነ ግፊት ማድረግ የምንችልበት ሁኔታ መፍጠር ብንችል ነው። እና እሱ እንግዲህ ለምንድን ነው ያልሆነው? ለመቀናጀት ካለመሞከር አንጻር ሳይሆን አንደኛ ብዙ የተለያየ ኦርጋናይዜሽኖች ተፈጥረዋል። ሁሉም በየሴቱ በየእንትኑና ጥሩ ነው ኦርጋናይዜሽኖቹ መፈጠራቸውና አካሄዳቸው በአንድ መንገድ ቢሆን ጥሩ ነው። ግን ሁሉም በጣም እንግዲህ ሳይሎ የሚባል ነገር አለ። ይሄ ሁሉም በየኮርነሩ ቁጭ ብሎ የሚያደርገው ብቻ ነው የሚያደርገው እና ኮኦርዲኔትድ አይደለም። አንድ እሱ አለ። እንደዚህ አገር አቀፍ ሆነው የሚቋቋሙት ኦርጋናይዜሽኖች ይቋቋሙና ብዙ ሳይቆዩ እንደገና እንትን ያደርጋሉ ወይ እንትን ይወጣሉ። ሌላ ደግሞ እንዲሁ በአይዲዮሎጂ ላይ በትንሽ ነገር ልዩነት አምጥተው የተከፋፈሉ ኦርጋናይዜሽኖች አሉ እና እሱ ሆኖ ነው እንጂ አሁን ለምሳሌ የኢትዮጵያውያን አንድ ጋር መተባበር እና አንድ ኦርጋናይዜሽን ማጠናከር እንደሚችሉ ኤፓክ የመጀመሪያን 2 ዓመት ስናየው በጣም ኢፌክቲቭ ነበር። በጣም ብዙ ሰው ነበረ። ለምሳሌ ዲሞንስትሬሽን ሲጠራ ኮኦርዲኔትድ ሆኖ በጣም ብዙ ሰው በአንድ ማነቃነቅ ይቻል ነበር። እንኳን እንደዚህ አይነት የቤተክርስቲያንን ያህል ሰው እያለቀ ጳጳሳት እየተባረሩ ቀሳውስት ዲስሜምበርድ እየተደረጉ ይሄ ራሱ ነገሩ እንኳን እኛን ሊያናድደና ማስተባበር እኛን ማስተባበር ቀርቶ የሚሰሙትን እዚህ ሀገር ይሄ ሪፖርት ሲደረግላቸው የሚሰሙት የውጭ ሀገሮች ሰዎች ራሳቸው በቁጭት ነው ይሄ ነገር እንዴት ይሆናል ብለው ምን እናድርግ የሚለው ነገር ውስጥ የሚገቡት እና መተባበር ለምንድን ነው ያልቻለው የተምለው? እኔ እንደው ኦነስት ኦፒኒየኔ በተለያየ በትንሽ አይዲዮሎጂካል ልዩነት የተዋቀረ ግሩፕ ነው በብዛት ያለው እና ያ ግሩፕ የራሱ ኮርነር ላይ ቁጭ ብሏል እና አሁን እንግዲህ እንደ ተስፋ ማረገው እንደዚሁ በጥቃቅን ይሄ ምንም አይነት ሲግኒፊካንስ በሌለው ትንሽ የሀሳብ ልዩነት ወይም የአፕሮች ልዩነት የተከፋፈሉ በየፊናው የተቀመጠው ግሩፕ አሁን ከአንድ ዓመት ተኩል በኋላ የትም የማይደረስ መሆኑን አውቆ ኮኦርዲኔትድ መሆን ይጀምራል የሚል ተስፋ ነው ያለኝ እውነቱን ለመናገር እንጂ እኔም ለራሴ አንድ ወቅት ለምሳሌ ዲሞንስትሬሽን የመጀመሪያ የአማራ ጄኖሳይድ የሚል ዲሞንስትሬሽን ለማድረግ ፈልገን እሱን ለማስተባበር ሞክረን ዓለም አቀፍ ሰልፍ ነበር ለማድረግ ያስብነው እና 58 ሀገር ካነቃነቅ ነው በኋላ ግን እንዲሁ በሀሳብና በአፕሮች ተለይተናል የሚሉ ግሩፖች ሰልፉን ሙቭመንቱን አዳክመውት ወደ 28 ከተማ ብቻ ለማድረግ ተገደድ እና ከዛ በኋላ እንደዛ አይነት ሰልፍ ለምሳሌ እናነቃንቅ የሚለውን ሀሳብ ሲመጣ ብዙ ሰዎች ዲስካሬጅ ሆነው ሌላ አፕሮች አምጡ እና እንደዛ አይነት ሁኔታዎች ይሆናሉ ባለፈው እና እንግዲህ እንደምታውቁት ነው ኢትዮጵያውያን ነን የምትሉ ሰዎች አላችሁ። እኛ አማራ ብቻ ነን ምን ሰዎች አለ። እኔ ደግሞ እሱ ሁሉ ነገር አለ እና ግን ሁሉም ሰው የተለያየ ስም ይዞ አንድ ነገር ነው የሚናገረው እና
ሁሉም እና አንድ ዓላማ፣ አንድ ድምፅ፣ አንድ ነገር፣ አንድ አጀንዳ ነው ያለው፣ ግን የተለያየ ስም ነው ያለው፣ የተለያየ አወጣጥ እና በዛ ምክንያት ነው እንትን ሆኖ የነበረው። ለኢትዮጵያ ሕዝብም በደንብ ሰርቪስ እንዳይደረግ ስልጣን ላይ ላሉ ሰዎችም የተመቻቸ የማወናበጃ ሁኔታ እንዲፈጥርላቸው ጠቅሟል። እንግዲህ አሁን ተስፋ የምናደርገው መቼም ሁልጊዜ ከስህተት አለመማር ወይም አንድ ነገር ካሰራ እሱን ደጋግሞ መስራት ማለት ያው ምንድነው የሚባል ነገር አለ እና ከዛ ተምሮ አሁን አገሪቱ ያለችበት ሁኔታ በጣም ክሪቲካል ሁኔታ ላይ ነው እና ሁላችንም ጋር ማድረግ የምንችለውን ነገር ብናደርግ ጥሩ ነው እና ወደዛ ይወስደናል ብዬ ተስፋ አደርጋለሁ። እንግዲህ አሁን ያለው ሪያሊቲ እውነት ነው። አቶ መስፍን ይሄ በአጠቃላይ ሁሉንም ዲስሚሲቭ መሆን አይደለም። ኤፓክ የሚያደርገውን ተጨባጭ ስራዎችን እንመጣባቸዋል ወደ በኋላ። ከዛ ወደዛ ከመግባቴ በፊት ያለው ሁኔታስ የአሜሪካው በባይደን ጊዜ የነበረው መንግስት ለኢትዮጵያ የነበረው እይታ አለ። አሁን ያለው የአዲሱ የትራምፕ አስተዳደር በራሱ በአሜሪካ ጉዳይ ብዙ ትኩረቱን ያደረገ ይመስላል። ትራምፕ በጣም ወቅታዊ የሆኑ አዳዲስ እርምጃዎችን በመውሰድ ብዙ ሀገራዊ አጀንዳዎች አሉት። ያ እንዳለ ሆኖ ከባይደን አስተዳደር ጋር ሲወዳደር አሁን ያለው የአሜሪካ አስተዳደር ለምታደርጉት ስራ ሞር ሪሴፕቲቭ ነው፣ ሞር ያደምጣችኋል። ለኢትዮጵያ ያለው እይታ ምን ይመስላል? የትራምፕ አስተዳደር አፕሮች እንግዲህ ምንድነው? ሁለቱ የተለያየ መሰረታዊ ልዩነት አላቸው አፕሮቻቸው ላይ። አሁን የትራምፕ አስተዳደር ምንድነው የሚለው በኢትዮጵያን ብንወስድ በኢትዮጵያ አገር ውስጥ ሁኔታ ላይ የውስጥ ሁኔታውን የአገር ውስጥ ፖለቲካውን ችግሩን መፍትሄ መፈለግ መቻል የኢትዮጵያ ሕዝብ ጉዳይ ነው። ያንን ነገር ላይ ራሳቸው መስራት አለባቸው። ግን እኛ የኢትዮጵያ አንከር ስቴት የሚሉት አለ፣ ወሳኝ ናት ለዛ አካባቢ እና ኢትዮጵያን በዚህም ሆነ በዛ መንገድ ከኛ ክልል ውጭ እንድትወጣ አንፈልግም እና ያለንን ከኢትዮጵያ ጋር ያለን ግንኙነት የነበረን ግንኙነት ወደፊት የሚኖረን ግንኙነት የጠነከረ ነው የሚሆነው። በአጠቃላይ ዓላማችን የሚሉት አንደኛ የፎረን ፕሮግራማችን የሚሉት የሴኩሪቲ ኢንተረስት በሪጂናል ሴኩሪቲ ላይ የደህንነት የሪጅኑ የደህንነት በሚመለከት እንደሱ አይነት ስምምነት ማድረግ። ሁለት ደግሞ የትሬድ ሪሌሽንሽፕ እኛም ቢዝነሶቻችንን አሜሪካን ሀገር ውስጥ ካምፓኒዎቻችንን ቢዝነስ የሚሰሩበት መንገድ ኢትዮጵያም በአሜሪካን ማርኬት ላይ መሳተፍ የምትችልበት መንገድ የምናሳድግበት ሁኔታ እና ሶስተኛ ደግሞ ዌልዝ ክሬሽን የሚሉት አለ እና ለኢትዮጵያም ለአሜሪካም ዌልዝ ወይም ሀብት መፍጠር የሚችል ግንኙነት ላይ ማተኮር ነው የምንፈልገው። የፖለቲካል ሁኔታው በሚመለከት የፖለቲካል ሁኔታው ዴሞክራቲክ ፕሪንሲፕልስ የሚባሉት የህግ የበላይነት እና የመሳሰሉት ነገሮች የሀገር ውስጥ ጉዳይ መሆና እንደሆኑ እያመለክቱና ግን ይሄ እነዚህ ቤዚክ ቫዮሌሽንስ በተለይም ደግሞ ምርጫን አስመልክቶ የሚደረጉ ማጭበርበሮችን ቶለሬት አናደርግም። እዛ ጋ ነው እነሱ እንትን የሚሉት እና ግን ኢትዮጵያ ግን ትልቅ ፖቴንሻል ያላት ሀገር ናት። የአሜሪካን ከፍተኛ ኢንትረስት አለን። ኢትዮጵያ ላይ ያለን ኢንትረስት እናስጠብቃለን ነው የነ ትራምፕ አስተዳደር አቋም። እንግዲህ እነሱ ማስጠበቅ ሲሉ የኢስተርን የምስራቅ ሀገሮች ቻይናም ሆነ ራሽያም ሆኖ ሌሎች ሀገሮች እዛ ጋር የተጠናከረ የኢኮኖሚ አቅም፣ የሚሊተሪ አቅም፣ የፖለቲካ ኢንፍሉዌንስ እንዳይኖራቸው እናደርጋለን ነው እናስጠብቃለን ሲሉ ከዛ አይዲዮሎጂ ጋር የሚሄድ መንግስት ኤክስፔክት እናደርጋለን ማለታቸው ነው። የባይደን አድሚኒስትሬሽን
ከዚህ ትንሽ ለየት ይሉ ነበር። እነሱ የተለያየ ግሩፖችን የመደገፍ የፖለቲካል ኢንተርቬንሽኒስት የመሆን እና በእርዳታና እንደዚሁ በእርዳታና በዩኤስአይዲ አይነት ፈንዶች ያላቸውን ኢንፍሉዌንስ ማራዘም አይነት ነበር ፍላጎታቸው። እነዚህ ከእርዳታ ይልቅ የቢዝነስ ዴቨሎፕመንት ነው የሚሻለው እና እርዳታን ሂውማኒቴሪያን ወይም ለሰው አስፈላጊ የሆነ መሰረታዊ እርዳታ ከሆነ ውጪ ሌላ ኤድስ የኤድ ፕሮግራም የሚባል ነገር አያስፈልግም ባዮች ናቸው። እነዛኞቹ በጣም በእርዳታ ላይ ከበድ ይላሉ። ሂውማኒታሪያን የሂውማን ራይት ወይም የብሔራዊ የሰብአዊ መብት አስጠባቂዎችን ባይ ናቸው የነ ባይደን ግሩፕ። ከዛም አልፈው ደግሞ የራሳቸው ፌቨሪቲዝም አላቸው እንደምናውቀው። እንደዚህ አይነት ቴንደንሲ ነበራቸው እና እውነቱን ለመናገር ይሄኛው ግሩፕ ይሻላል ከነ ባይደን ግሩፕ። ይሄኛው ግሩፕ በጣም ይሻላል። እንግዲህ አሁን እንደምታውቁት ብዙ መካከለኛው ምስራቅ ውስጥም ብዙ ሁኔታዎች ስላሉ ዲስትራክሽን ምንም አለ። ግን በአጠቃላይ ይሄ ነው እምነታቸው። ኢትዮጵያ ውስጥ የሚካሄደውን የትግል በቅርብ የሚከታተሉት ነገር ነው። የፋኖን አካሄድ በደንብ ይከታተላሉ። ቀደም ሲል ከቲፒኤልኤፍ ጋር የነበራቸው የዲሞክራት አድሚኒስትሬሽን በነበረው ግንኙነት መሰረት ስለዛ ያሉት ሰዎች ያውቃሉ ብዙ እና እንዲሁም አሁን የሚሆኑት ሁኔታዎች ኢትዮጵያ ውስጥ ምርጫ ሊካሄድ እንደታሰበ እና ምርጫው እንዴት ሊሆን ስለሱም ያውቃሉ እና ይህንን ሁኔታ ደጋግመን አንስተን ተወያይተናል እና በአጠቃላይ ይሄኛው አድሚኒስትሬሽን ኢትዮጵያውያን ራሳችንን ሰብሰብ አድርገን ሀሳባችንን አንድ አድርገን ሀገራችንን ማሰባሰብ እና ራሳችንን መግዛት የምንችል መሆናችንን ማሳየት ብንችል ይሄኛው አድሚኒስትሬሽን ኢትዮጵያን ከማሳደግ አንጻር ጥሩ አይነት ድርሻ ሊካፈል የሚችል አይነት አትሊስት አይዲዮሎጂካሊ እንደዚህ አይነት አፕሮች ነው ያላቸው። አመሰግናለሁ አቶ መስፍን። እና ወደ ተነሳንበት ቤት ጉዳይ እንምጣ። ለአሜሪካ ምክር ቤት ኮንግረስ የቀረበ ረቂቅ ህግ አለ ኤችአር 937 የሚባል እና ኤፓክ ዋናው ባለድርሻ አካል ነው እና ይሄ ህግ ምንድን ነው? ግቡ ምንድን ነው? ምንድን ነው ማድረግ የሚፈለገው የሚለውን ይህን ረቂቅ በደንብ መረጃ ወደሌላቸው ተመልካቾቻችን እስኪ ያካፍሉን አቶ መስፍን። እሺ እንግዲህ የኢትዮጵያን አሜሪካንስ ለሆን ሰዎች እዚህ ሀገር ለምንኖር ሰው ኢትዮጵያ ውስጥ ያለውን ሁኔታ ላይ አንድ ለውጥ እናመጣለን ብለን ስንሞክር እንደው በጣም ሪያሊስቲክ የሆነውና ማድረግ የምንችለው ነገር የአሜሪካን ኮንግረስ አንድ ነገር እንዲያደርግ መጠየቅ ነው። ይሄ ማንኛውም ኢትዮጵያን አሜሪካን ማንኛውም እዚህ ሀገር ሲቲዝን ነዋሪ የሆነ ሰው መብቱ ነው። ታክስ ከፋይ የሆነ ሲቲዝን መብቱ ነው እና ተመራጮቹም ይህንን ነገር የማድረግ ግዴታቸውም ነው ኃላፊነታቸውም ነው እና እንግዲህ ከዛ ነው የምነሳው እና ይሄ ሪዞሉሽን ኢትዮጵያ ውስጥ አሁን ምንድን ነው ማድረግ የምንችለው እኛ ብለን ስንጠይቅ ኢትዮጵያ ውስጥ አንደኛ የአርምድ ኮንፍሊክት ወይም የጦርነቱ ጠቅላላ አይሆንና እንግዲህ 3 ዓመት ሙሉ በአማራ ክልል ድሮን እና ኤክስትራጁዲሻል ኪሊንግ ሲካሄድ ነው የምናውቀው ነገር ነው። መዓት ሰው ሲያልቅ፣ ህፃናት ሲገደሉ፣ ቤተክርስቲያን ሲቃጠል፣ ሰዎች ሴቶች ሲደፈሩ እየታያለ ነው። ይሄ እንግዲህ በአማራ ክልል ጠንክሮ እየተካሄደ ቢሆንም በኦሮሚያም ክልል አካባቢ የሚደርሱ ክስተቶች አሉ። ትግራይ ውስጥም ያለ አንስቴቢሊቲ ወይም የሆነ መዘበራረቅ ሁኔታ አለ። ከዛም እንደዚሁም በሌሎች ወደ ደቡብም ስንሄድ እንደዚሁ ነው እና
ይሄ አንድ ሁኔታ ነው። ሁለተኛ እያንዳንዱ የተለያዩ ኢንተርናሽናል ኦርጋናይዜሽኖች ይሄንን አሁን ኢትዮጵያ ውስጥ ያለውን ሁኔታ በሙሉ ዶክመንት አድርገውታል። ዩናይትድ ኔሽንስም ዶክመንት አድርገዋል። ስቴት ዲፓርትመንት 2025 ሪፖርታቸው ላይ ዶክመንት አድርገውታል። የተለያዩ የዩሮፒያን ሂውማን ራይትስ ኦርጋናይዜሽንም እንደዚህ አድርገዋል። ታርጌትድ የሆነ ደግሞ በጣም በኦርቶዶክስ ክርስቲያን ላይ ያተኮረ ጥቃት እየተካሄደ ነው። ይሄ ደግሞ እኛ እዚሁ አሁን ያለው ዲስፕሌይ ያረከው ዌብሳይት ላይ አንድ ሊንክ አለ። እዛ ሊንክ ላይ የኢትዮጵያን ኦርቶዶክስ ቸርች ላይ እየተደረሱ ያሉትን ጥቃቶች በተቻለ መጠን ኦርጋናይዘር አርገናቸው ፖስት አርገናቸዋል እና እንደውም ባለፈው ወር አንድ ሂል ላይ አልፎ ምጽፋቸው አርቲክሎች አሉና እዛ ላይ እሱን አያይዘው ሂል ላይ ያሉ ሰዎች እሱን አያይዘው አውጥተውታል ዓለም ላይ ያሉ አንባቢዎች እንዲያዩት እና ያ እንግዲህ ይሄ ሁኔታ አለ እና እንግዲህ ይሄንን ሁኔታ በሙሉ ካዩ በኋላ ይሄን በሙሉ ግንዛቤ ውስጥ በማስገባት ይሄ ነገር ኢትዮጵያ ውስጥ እያደረሰው ያለው በደል አለ። ይሄ ከአሜሪካን ኢንተረስት አንጻርስ ደግሞ ይሄ ሁሉ በደል ምንድን ነው የሚያመጣብን? ወደ ውይይት ነው የሚሄዱት አሜሪካኖቹ እና እኛ የዩናይትድ ስቴትስ ኮንግረስን ምንድን ነው ያልናቸው? ይሄ እንግዲህ ኢትዮጵያ ውስጥ እየደረሰ ያለው በደል እንኳን ምንም አያገባንም ብትሉ በእኛ አመለካከት ማንም ሰው የሆነ ሰው በሙሉ ያገባዋል ባዮች ነን። አያገባንም እንኳን ብትሉ ይሄ ሁኔታ የእናንተን ስትራቴጂክ ኢንትረስት በቀጥታ እንዴት እንደሚነካው እናስረዳችሁ። አንደኛ የሪጂናል ስቴቢሊቲ ወይም የዛ አካባቢ 125 ሚሊዮን ህዝብ የሚኖርበት አካባቢ ዲስቴብላይዝ መሆን ከፍተኛ እድል አለው። ይሄ ማለት ምስቅልቅሉ ሊወጣ ይችላል። ይሄ ያለው የሚፈጥረው ሁኔታ ብዙ አይነት ራሚፊኬሽን አለ ማለት እና እሱ። ሁለተኛ ደግሞ የአሜሪካን ኢንትረስት የምትሉት በዛ አካባቢ በዚህ ሁኔታ እንዴት ሊከበር እንደማይችል ነጥብ በአንድ ማስረዳት ተችሏል እና ከዚህ ሁሉ በኋላ ደግሞ የግሮስ ሂውማን ራይትስ ቫዮሌሽን የሚሉት አላቸው እነሱ ራሳቸው። በአጠቃላይ ቅጥ ያጣ የሰው መብት እርገጣ ነው እና ይሄ ሁኔታም የሚታይበት ሁኔታ ነው ያለው። ሰው በቤቱ ተቀምጦ ወይም ገበያ ሲሄድ በድሮን የሚገደል ከሆነ እና ህፃናት ትምህርት ቤት መሄድ የማይችሉ ከሆነ 3 ዓመት ሙሉ 4 ሚሊዮን ህዝብ ትምህርት ቤት ሳይገባ መማር የማይችልበት ሁኔታ የሚፈጠርበት ሁኔታ ካለ ይሄንን ዝም ማለት አይቻልም እና ይሄን ሁኔታ ከተመለከቱ በኋላ እንግዲህ በዚህ ምክንያት ምንድነው የእናንተ ኃላፊነት? ይሄንን የዩናይትድ ስቴትስ ኮንግረስ ይሄንን አንደኛ ማውገዝ አለበት። ሁለተኛ ይሄንን ሁኔታ ለመፍጠር ኃላፊነት ያለባቸውን ሰዎች በግለሰብ ደረጃ አካውንታብል መሆን አለባቸው። ለተፈጠሩት አትሮሲቲስ ወይም ይሄ አሁን እየተካሄደ ላለው ግድያና ጥፋት ተጠያቂነት መኖር አለበት እና እንግዲህ ይሄንን ስንል ሁለት አይነት መንገድ ነበረው። ይሄ ሪዞሉሽን ይሄንን የሚያጠቃልል ህግ እንዲያልፍ እንፈልጋለን ስንል ባለፈው ዓመት መጀመሪያ ይሄ ጦርነት እንደተጀመረ ላለፈው ዓመት ዲሞክራቶች ቢሮ ላይ ያሉ ህግ ነበር የሞከርነው። ብዙ ሞከርን፣ 1 ዓመት አጠፋን ህግ እንዲያልፍ፣ ግን ህግ ማሳለፍ አልተቻለም። ሪዞሉሽኑ ትንሽ ቀለል ይላል ከህግ ግን በደንብ አድርጎ ስትራክቸር እስከተደረገ ድረስ ያው ዞሮ የሚያመጣው ያው ምንም ከዛ የተናነሰ አይደለም እና ሪዞሉሽን እንዲሆን ጠየቅንና ሪዞሉሽን ድራፍት አደረግነው እና ሪዞሉሽን ድራፍት አድርገን ለህግ እዛ ሊጋል ሰዎቹ አቀረብንላቸው እና ምንድነው የሚለው
ይሄንን አሁን ቅድም ያልኩትን በስነ ኮንደም መደረግ እንደሚገባው ማውገዝ እንደሚገባ ሰዎች ኃላፊነት ያለባቸው ሰዎች በግለሰብ ደረጃ መጠየቅ እንዳለባቸው አስፈላጊ ያልሆኑ ፈንዶች መሳሪያ ለመግዛት እና ሰው ለመግደል የሚያስፈልጉ ፈንዶች ላይ ከመጽደቃቸው በፊት ጥንቃቄ መደረግ እንዳለበት የዲፕሎማቲክ እና የኢኮኖሚክ ተጽዕኖ በማድረግ በህዝብ ላይ በመንግስት ደረጃ በተቀናጀ ሁኔታ የሚደርሰው በደል እንዲቆም የሚደረግበት እንትን ማድረግ እና ይሄ ሁሉ ሁኔታ ደግሞ ለዚህ ሁሉ ሁኔታ በመጨረሻ ላይ የሃይማኖትን ራሱን የቻለ የኢንዲፔንደንት ከእንትን የራሱ የኮንግረስ ኢንዲፔንደንት ኢንቨስቲጌሽን እና አድርገው መጨረሻ ላይ ሪፖርት በማቅረብ የሪዞሉሽኑ ተፈጻሚነቱን እና ምን እንደሆነ በተወሰነ ጊዜ ውስጥ ማሳየት የሚቻልበት ሁኔታ እንዲኖር እና ለዚህ አቴንሽን እንዲሰጡ ነበረ ጥያቄው። እንግዲህ ዋናው ይሄንን ነው እና እነሱ ያዩት የሃይማኖት ጭቆና የሃይማኖት ላይ የሚደረገው በደል ሁሉም ይሄን ስፖንሰር ያደረጉት ሰው የጆርጂያ ኮንግረስማን ናቸው። በጣም እሱ ብዙዎቹን ሰዎች አበሳጭቷል። የክርስቲያን መገደል፣ የቀሳውስት መታረድ፣ የቤተክርስቲያኖች መቃጠል በጣም ነው ብዙ አይነት ቅሬታ ነው የፈጠረው እና ከዛ ሁሉ አንጻር ሪዞሉሽኑን ለማሳለፍ ለፍሎሩ ላይ ለማቅረብ ወስነዋል። እንግዲህ ይሄኛው 1 ዓመት ሞክረን ይሄ ሁለተኛው ዓመት ላይ የሪፐብሊካን አድሚኒስትሬሽን ሲመጡ ነው ሳክሲድ ያደረግነው እና ይሄ ሪዞሉሽን አሁን በዚህ ዓመት መጨረሻ ድረስ ማለፍ መቻል ይገባዋል። ማለፍ ካልቻለ በአመቱ መጨረሻ የአዲሱ ኮንግረስ ሲመረጥ ሌላ ኮንግረስ ሲገባ እንደገና ሌላ ሪዞሉሽን ማጻፍ አለብን እንጂ ይሄን አሁን ሪዞሉሽን ሰስቴን ማድረግ አይችልም። አንድ ኮንግረስ ካላሳለፈው የሚቀጥለው ኮንግረስ ላይ እንደገና ሌላ ሰው ያንን ሪዞሉሽን ወይም ተመሳሳይ ሪዞሉሽን ማቅረብ መቻል አለበት። ስለዚህ ነው አሁን የሁላችንም እርዳታ የሚያስፈልገው እና ምንድነው ሪዞሉሽኑ ስፔሲፊካሊ እነዚህ ሁኔታዎች ነጥቦችን ከጠቀሰ በኋላ አንደኛ የግሎባል ማግነስቲ ሳንክሽን ይባላል። ይሄኛው ግሎባል ማግነስቲ ሳንክሽን የኢትዮጵያን መንግስት ኦፊሻሎች ላይ እያንዳንዳቸው ላይ በስማቸው ነው ሳንክሽን የሚያደርጋቸው። ለምሳሌ ይሄን በአትሮሲቲ ሲደነፉ የነበሩ በድሮን እንገላለን እናስገድላለን ሲሉ የነበሩ ሰዎች፣ በእያንዳንዱ ህዝብ ሲያልቅ በአመራር ላይ የነበሩ ሰዎች፣ የአገሪቱ የትምህርት ፕሮግራም ተዘግቶ ተማሪዎች መማር አቅቷቸው በወጣቶች ላይ ለደረሰው ሰቆቃ በሙሉ ኃላፊነት ያለባቸው ሰዎች እና እንደዚሁ እና ይህን የመሳሰሉ የህግ የበላይነትን በመሻር በኢትዮጵያ ህዝብ ላይ መዓት ሰቆቃ ሲፈጥሩ የነበሩ በግለሰብ ደረጃ ሰዎችን ማግነስቲ ሳንክሽን ያደርጋል። ማግነስቲ ሳንክሽን ያደርጋል ማለት ከሀገር በእያንዳንዱ አሜሪካን ሀገርም ሆነ ዌስተርን ዩሮፕ መንግስት ተገልብጦ ገንዘብ ይዞ ወጥቶ ከዛ በኋላ ተንደላቅ ይኖራሉ የሚባለው ነገር ታሪክ ነው የሚሆነው ማለት ነው። እያንዳንዳቸው ይሄ እንግዲህ ይሄ ምዕራብን ኢትዮጵያና አሜሪካና ምዕራብ አፍሪካ ምዕራብ ዩሮፕ ብቻ ሳይሆን ከአሜሪካን ጋር ግንኙነት ያላቸው ይህን ህግ የማስከበር ስምምነት ያላቸው ብዙዎቹ የሚድል ኢስት ሀገሮችን ቢሆኑ እነሱንም የሚያጠቃልልበት ሁኔታ ሊኖር ይችላል እና አንዱ እሱ ነው። ስለዚህ እያንዳንዱ ኢትዮጵያ ላይ ስልጣን ላይ ያለ መሪ 2 ጊዜ ያስባል ማለት ነው። ይሄን ነገር ምንድነው ማድረገው፣ ከዚህ በኋላ ምንድነው የሚከተለው ነገር የሚለው እና ይሄኛው አንደኛው ትልቁ ይሄንን ሰቆቃ እዛ ጋር የሚፈጸሙት ሰቆቃ ለማቆም ሰዎችን ትንሽ ይገታል ብለን ስላመንን ይሄንን ማግነስቲ አክትን
ኢሚዲየትሊ እንደ በአስቸኳይ ስራ ላይ እንዲውል ይሄኛውን ይሄ ሪዞሉሽን አልፈው ይሄ ውሳኔ ሲወሰን ይሄንን የሚያስፈጽም ኮሚቴ አለ ይኖራል፣ የኮንግሬሽናል ኮሚቴ እና ያ ስራ በሚጀምርበት ጊዜ እንግዲህ የተለያዩ መረጃ በቂ መረጃ ማቅረብ እስከተቻለ ድረስ ይሄ ተግባር ይሄ ውሳኔ ተግባራዊ ይሆናል ማለት ነው። እና ሌላም እንግዲህ የሴኩሪቲ አሲስታንስ የሚመሳሰለውን እና እንዲሁም ሌሎች የሃይማኖት ተቋሞችን የመደገፉ ነገር እንደዚህ ይላል። እንደዚህ ይላል። መጨረሻ ላይ ሪፖርት እንዲቀርብ ይላል በ90 ቀን ውስጥ። ያ በ90 ቀን ውስጥ ለኮንግረስ ሪፖርት ቀርቦ የሚሆኑት ሁኔታዎች እየታዩ እርምጃዎች ይወሰዳሉ ማለት ነው። እና ዋናው ምንድነው ይሄ ያለምንም አልደረግም እንደፈለኩ ሆናለሁ በሚል ይሄ አሁን በህዝብ ላይ የሚደረገው ማን አለብኝ ጋጠወጥ ስራ በሙሉ ተመልካች ይኖረዋል። አደ ሚኒመም ኢትዮጵያ ውስጥ አሜሪካን የሚኖር ኢትዮጵያውያን አለሀገራችን እናስባለን የምንል ከሆነ ይሄንን ነገር ተመልከቱ ነው የሚለው ህጉ። ይሄን ነገር ተመልከቱና ጥፋተኛ የሆኑ ሰዎችን ባለው ህግ መሰረት ተጠያቂ እንዲሆኑ አድርጉ ነው የሚለው እና እንደ ዋናው ዓላማው ይሄ ነው እና ይሄን ተግባራዊ ለማድረግ የሚቻልበት መንገድ ለመፍጠር። በጣም ጥሩ አቶ መስፍን፣ እርስዎ የጠቀሱት አሁን አንድ ቀደም ብሎ አንድ ፕሮሲድ ያልተንቀሳቀሰ ሌላ እንደዚሁ ህግ ነበረ። ብዙዎች በስፋት የሚያውቁት በቅንጅት ወቅት ኤችአር 128 ይመስለኛል ካልረሳሁት በእነ ፕሮፌሰር አለማየሁ ገብረ ማርያም ሴንሴል እና ሄደው እነዚህ ህጎች አንደኛ የኮንግረስ ከዛ በኋላ ደግሞ ሴኔት ከዛ ደግሞ የፕሬዚደንቱን እና እንደዚህ አይነት ህግ የመጽደቅ እድላቸው በጣም ዝቅተኛ ነው የሚሉ ጨለምተኛ አመለካከት ያላቸው ሰዎች ቢኖሩ ኤችአር 937 አልፎ በዚህ በኢትዮጵያ ውስጥ ግፍ እየፈጸመ ባለው ስርዓት ላይ ማነቆ የመሆን እድሉ ምን ያክል ነው? እንግዲህ ይኸውልህ በመጀመሪያ ደረጃ በአሁኑ ደረጃ እንኳን ኤችአር 937 ዩናይትድ ስቴትስ ኮንግረስ ላይ ነው ያለው። ዩናይትድ ስቴትስ ኮንግረስ ላይ በመሆኑ መነጋገሪያ ሆኗል። ራሱ አንድ ትልቅ አኮምፕሊሽመንት ነው ይሄ። ስለ ኢትዮጵያ ሰምተው የማያውቁ ወይም ኢትዮጵያ ውስጥ ያለው ነገር ብዙም ይመለከተናል ብለው የማያስቡ ሰዎች ሁሉ እንዲነጋገሩበት እንዲያውቁ ምን እየሆነ ነው፣ ለምንድን ነው ይሄን ያህል ይሄ ሌጅስሌሽን እዚህ ድረስ ከደረሰ ያለው ምንድን እየተፈጠረ አንድ እሱን አኮምፕሊሽ አድርገናል። አሁን ስንሄድና አንዳንድ ነገር ይደረግ ሲባል አዲስ ነገር አይደለም ለብዙዎች ሰዎች። ግን ይሄ ሪዞሉሽን እንግዲህ ቅድም ካልከው ህግ ሲሆን ሎ የሚሉት ነገር ትንሽ ደረጃው ትንሽ ይበዛል። ሪዞሉሽኑ ትንሽ ከዛ ቀለል ባለ ሁኔታ የሚያልፍበት መንገድ አለ። አሁን ይሄን ሪዞሉሽን ለማሳለፍ የስፖንሰሮች ያስፈልጋሉ። አሁን ህጉ ወጥቶ ስፖንሰሮች አሉ፣ ሪፐብሊካኖች ፈርመው ገቢ ሆኗል። አሁን ዲሞክራቶችም ሪፐብሊካኖችም በየስቴቱ ያሉ ሰዎች ያሉ ኢትዮጵያውያን ስልክ እየደወሉ ይሄኛው ህግ ለእኛ ለኢትዮጵያም ደህንነት ጥሩ ነው፣ ከአሜሪካን ኢንትረስትም አንጻር ሎንግ ተርም ኢንትረስትም አንጻር ደግሞ ይሄ ኤሴንሻል ነው ብለን ስለምናምን በሁለቱም በኩል እንፈልገዋለን እያሉ ቢሉ እነዚህ ህግ አውጪዎቹ ሪዞሉሽን ስለሆነ ብዙም ማሰብ የለባቸውም፣ ሳፖርት እናደርጋለን ማለት ሲጀምሩ እንግዲህ ዋናው ወደ 70-80 ሳፖርተሮች ለምሳሌ ከተገኙ ከዛ በኋላ ወደ እንትን ለማድረግ ወደ ድምፅ ለማሰጠት ወደሚሄዱ ጋር መድረስ ይቻላል። እና የቅድም እንዳልኩት ህግ ሎ እና ሪዞሉሽን የተለያየ ነገር ነው። ሎ ብለን ህግ ይሁን ብለን መጀመሪያ ባለፈው ዓመት ነበር ብዙ ሞክረን ህግ መሆን አሁን ያልካቸውን ከሁለቱም ከሀውስም ከሴኔቱም
ኮምፕሮማይዝ አድርገው ምናምን 3 ደረጃ 4 ደረጃ አለው። እንደዛ አይነት ስራው ብዙ ስለሆነ በሚል ነው ወደ ሪዞሉሽን ይወርደው። ሪዞሉሽኖቹ ቀለል ይላሉ ለማሳለፍ። አንድ እሱ ነው። ሁለት ደግሞ ይሄኛው ሪዞሉሽን ለምሳሌ ባለፈው ማርች 2 የኮንግሬሽናል ብሪፊንግ አድርገን ነበር እና ኮንግሬሽናል ብሪፊንጉ ላይ ወደ 40 ምናምን የሚሆኑ ኮንግሬሽናል ስታፈሮች ነበሩ። አላማችን ሪዞሉሽኑ ምንድን ነው? ለምንድን ነው ኢትዮጵያ ውስጥ ያለው ሁኔታ ምንድን ነው? ኢትዮጵያ ውስጥ ያለው እልቂት አሁን እየተፈጸመ ያለው በየት ነው? የሃይማኖት ተቋሞች እየደረሰባቸው ያለው ሰቆቃ ምንድን ነው? እና ይሄ ሪዞሉሽን ለምን አስፈለገ? እና እናንተም እዚህ ያላችሁ ሰዎች 40 ምናምናችሁ ወደ ቢሮአችሁ ስትመለሱ ይሄን ኢንፎርሜሽን ሄዳችሁ ይዛችሁ ትሄዱና ለሜምበሮቻችሁ እንዳለቆቻችሁ የሪዞሉሽን አስፈላጊነት አውቀው እንዲደግፉ አድርጉ ነው እንግዲህ ነበር አላማችን። አሁን የነሱ ያን ጊዜ ለምሳሌ እያንዳንዱ ሰው በጣም እንደው ከልባቸው አዝነው ነው የሄዱት ሰዎቹ እና ይሄ ነገር ትክክል ነው እና አንድ ነገር መሆን አለበት። እንግዲህ ይሄ የማስተማሩ ነገር ነው። እሱ አንድ ነው። ከዛ ቀጥሎ ደግሞ አሁን በሚቀጥሉት 3 ሳምንታት 4 ሳምንታት ውስጥ አንድ ወይም ሁለት የኮንግሬሽናል ላቢ ስራ እንሰራለን። በግሩፕ ሄደን ተከፋፍለን በየተወካዮች ቤት የግማሽ ሰዓት ውይይት እናደርጋለን። እንግዲህ እንደዚህ ነው። ቀላል ስራ አይደለም። የሃንድ ሶን ያላለ ፊት ለፊት ገጥመህ የጭብጥ ውጊያ የሚባል ነገር አለ። እንደሱ አይነት ነገር ነው። እዛው ቢሮአችሁ ቁጭ ብለህ እየተነጋገርክ እያስረዳ ከዛ በኋላ ስማቸውን እንዲጨምሩ የማድረግ ነገር ነው እና ስራው እንደዛ ነው። እና ይሄ ከዚህ ሁሉ በኋላ የህዝቡ ሳፖርት ደግሞ ካለ በየቢሮአቸው ስልክ እየተደወለ እንደዚህ አይነት ሪዞሉሽን ጠረጴዛችሁ ላይ አለ እና ይሄ ሪዞሉሽን አስፈላጊ ነው ለሁለቱም፣ ለኢትዮጵያንም ይጠቅማል አሜሪካንን ይጠቅማል። እና ከኛ እንደ ዱዋልስ እንደ ኢትዮጵያን አሜሪካንስ ይህን ሪዞሉሽን ከሁለቱም አንጻር ጥቅም አለው እና እንደግፋለን የሚለው ድምፅ ደግሞ ከዛ ያከብደዋል። ይሄ ሁሉ ነገር ከተቀናጀ ያልፋል ሪዞሉሽን። ምንም ማያልፍበት ምክንያት የለም። ምክንያቱም እንዳልኩ ይሄኛው ሪዞሉሽን እንትን መሆን ሪኮንሲሌሽን የሚሉት አሁን ያልከው ቅድም ያልካቸው ፕሮሰሶች ጋር መሄድ የለበትም ሪዞሉሽን እና ያልፋል። እና አትሊስት ተባብረን ይህን ካሳለፍን በኋላ ቢያንስ ኢትዮጵያ ውስጥ የሚደረገው ጭቆናና ግድያና ጥፋት ያለ ተጠያቂነት እንደማይቀጥል የሚያደርጉ ሰዎች ያውቃሉ። ይህንን አደረግን ማለት ነው። እዚህ ሀገር ያለነው ሰዎች ባለን ዲሞክራቲክ ራይት እና ባለን ሲቲዝንሺፕ መብት እና እኔ እንግዲህ በቂ ጊዜ አለ መደወልና ድምፅ ሜምበሮቻቸውን ወይም የሪፕሬዘንታቲቮቻቸውን በየክልሉ ያሉትን ወይም በየዲስትሪክቱ መጠየቅ ብቻ ነው የኛ ኃላፊነት። እኛ እንዳልኩት ቅድም 3-4 ግሩፕ ኦፍ እንትን አሉት ፕላኖች አሉ እዛ ለመሄድ እንደገና ነገሩን ፑሽ ለማድረግ እና እንደዛ ይሆናል። እንደዛ ከሆነ የማያልፍበት ምክንያት የለም እና እንደምንም መረዳዳቱ ላይ ብቻ ነው ዋናው ፎከሱ እንጂ እኔ በጣም ከሞከርን ያልፋል። እንግዲህ ሁሉ ነገር እንዳልኩት ነው። ቀላል ስራ አይደለም፣ ስራ ነው ላይክ ኤቭሪቲንግ ኤልስ እና እንደሱ። ኦኬ፣ በጣም አመሰግናለሁ። የዶናልድ ትራምፕ ፕሬዚደንት ዶናልድ ትራምፕ ራሳቸው በናይጄሪያ ጉዳይ የናይጄሪያ ክርስቲያኖችን መጨፍጨፍ አሳስቧቸው ከዲፕሎማሲም አልፎ ወታደራዊ እርምጃ የወሰዱበት ሁኔታ አለ እና ይሄ ከናይጄሪያ ጋር ሲወዳደር እኛ ጋር ያለው ችግር በጣም በብዙ እጥፍ የባሰ ነው፣ የከፋ ነው። ይሄን ጉዳይ ማስረዳት እንዳሉት ኢትዮጵያውያን ጉዳይ ነው። ብዙ ዲያስፖራ ቤዝድ ኦርጋናይዜሽንስ አሉ እና ከነዛ ድርጅቶች ከኢትዮጵያውያን ትውልደ ኢትዮጵያውያን አሜሪካን ሀገር ያሉ ኢትዮጵያውያን ምን ይጠበቃል? መጪው ህዳር ላይ ያለው የማሟያ ምርጫ ነገር አለ መሰለኝ። አሜሪካን የካናዳ ሀገር ነው የምኖረው እና በዛ ላይ የሚኖረው ተስፋ አለ ወይ? በዛ ምርጫ ላይ መሳተፍ
ኤፓክ ሾርት ሊስት አድርጓል። ለምሳሌ ምን አይነት ካንዲዴቶች ኢትዮጵያውያን ትውልደ ኢትዮጵያውያን ለምን አይነት እጩዎች ድምፃቸውን መስጠት እንዳለባቸው ከዛ ጋር የሚጠይቅ ስራ አለ ወይ? በአጠቃላይ ከዲያስፖራ አደረጃጀቶች እና ኢትዮጵያውያን ምን ይጠበቃል ይሄ ህግ አልፎ ውጤት ላይ እንዲደርስ? አሁን ይሄ እንግዲህ ይኸውልህ አሁን እዚህ ፖስት ያደረከው ዌብሳይት ላይ የሰዎች ከሄዱ እያንዳንዳቸው እንትናቸውን ይሰጣቸዋል። ሰፈራ የዚፕ ኮድህን አስገባ የሚል አለው። ዚፕ ኮዳቸውን ሲያስገቡ ዚፕ ኮዳቸውን ሲያስገቡ ቀጥታ ሪፕሬዘንታቲቫቸው ጋር ይወስዳቸዋል። ይሄ ነው በዚህ ዚፕ ኮድ ሪፕሬዘንታቲቭ እና ከዛ ቴክስት ነገሮች ማድረግ ያለ ስልክም አለ እና እኛ እዛ ላይ ይሄንን ሌጅስሌሽን እንደግፋለን እና ምረጡ ብቻ ማለት ነው። አሁን በየአካባቢ አሁን ለምሳሌ አንዳንዶቹ ቦታዎች አንዳንደውም አንዳንድ ቤተክርስቲያን ውስጥ ያሉ ሰዎች የክርስትና የቤተክርስቲያን መጎዳትን አስመልክተው በጣም በማዘን ይሄንን ኦርጋናይዝ አድርገው ስልክ እየደወሉ ስብሰጥ እየጠየቁ ነው ተወካዮቻቸውን እና አንድም ስልክ በእነዚህ ኢትዮጵያውያን የተለያዩ አደረጃጀቶች በየድርጅታቸው ውስጥ ሆነው ስልክ መደወል፣ ስብሰባ መጠየቅ። እኛ ቶኪንግ ፖይንቶች አሉን እንልካለን፣ ለሁሉም ሰው ለጠየቁ ሰዎች በሙሉ እንልካለን። አለዛ ግን እዚህ ሌጅስሌሽኑም አለ እዛ ዌብሳይቱ ላይ አለ። ምንም ነገር ቀላል ነገር ነው። አንድ አረፍተ ነገር ነው። HRS ነው ነገሩ። ሃውስ ሪዞሉሽን HRS 937ን እንደግፋለን ብሎ ቮት እንድታደርጉ ጠይቃለሁ ብሎ ማለት ነው ያለባቸው እና በየግሩፑ እንደዚህ ከሆነና በየግሩፑ ደግሞ የእያንዳንዳቸውን ተወካዮች እንደዚህ ማነጋገር ከቻሉ በደንብ አድርገው ያልፋል። እኔ አሁን ቺካጎ ለምሳሌ የሆኑ ግሩፖች ይሄን ሙከራ እየሞከሩ ነው። አትላንታ ያሉ ከኤፓክ ሪዞሉሽኑን ሲያቀርብ ስታፖርት ያደረገው ግሩፕ አለ፣ የአማራ ኦርጋናይዜሽን። እነሱም እንደዚሁ በበኩላቸው ስራ እየሰሩ ነው። በየስቴቱ ያለው ዋሽንግተን ዲሲ አካባቢ ያሉ የተለያዩ ኢትዮጵያን ኦርጋናይዜሽንስ ይህን እያደረጉ ነው እና እንደው እውነቱን ለመናገር በአሁኑ ይሄ አንደኛ የሁሉም ኢትዮጵያዊ ግዴታ ነው። ባለንበት ኦርጋናይዜሽን በምንም አይነት ኦርጋናይዜሽን ኦርጋናይዝድ እንሆን ይሄ አንድ ኮመን የሁላችንም ኮመን የሁላችንንም በሁላችንም የሚነካ የአይዲዮሎጂም የኤትኒክም የምንም ልዩነት አለን ብለን የምናምን ሰዎች ካለን ያ ሁሉ ልዩነትን ምንም እንዳልሆነ የሚያደርግ ነው። ምክንያቱም ሁሉም ሰው ነው እየተጎዳ ያለው በአሁኑ ሰዓት እና ወደፊትም ባለፈውም ጊዜ ኢትዮጵያን ሲጎዱ የነበሩ አሁንም እየጎዱ ያሉ ወደፊትም የሚጎዱ ሰዎችን ከዛ ተግባራቸው እንዲቆጠቡ የሚያደርግ ሪዞሉሽን ለመቃወም ምንም ግራውንድ ያለው ሰው ሊኖር አይችልም እና እሱን ያንን የሚያደርግ ሰው ካልሆነ ራሱ በስተቀር ይህን መቃወም እና ስለዚህ የሁላችንም አንድ ኮመን ጎል አለን ቢባል አንድ ሀገር ነው ያለችው። ያቺ ሀገር ላይ አንድ የደረሰ በደል አለ። ያን በደል የሚያደርሰው ሰው ማንም ይሁን ማንም መጠየቅ ያለበት መሆኑን ሁሉ ሰው መስማማት አለበት ብዬ ነው የማምነው እና በግለሰብ ደረጃ መደወል ይቻላል። በግሩፕ እንዳልከው በጣም ኢፌክቲቭ ነው። ስልክ ከደውሎ ስብሰባ እንፈልጋለን መተን ሃውስ ሪዞሉሽን 97ን እንድትደግፍ በቢሮ ድረስ መተን ነግረንሃል። እዛው ዲስትሪክት ኦፊሳቸው ሁሉም የራሳቸው ዲስትሪክት ኦፊስ አላቸው እና ኮንስቲትዌንሲ ደውልላቸውና እንመጣለን ሰዓት ስጡን ሲባሉ ሰዓት ይሰጣሉ። ግዴታቸውም ነው እና ያንን ማለት ያስፈልጋል። ከዛ በተረፈ ግን እንዳልከው ኤፓክ ሾርት ሊስት ያዘጋጃል ሁልጊዜ በየኤሌክሽኑ ባለፉት 2 ኤሌክሽን በ22 ላይም በ24ም ወደ 90% ኢንዶርስ ያደረግናቸው በ90% እኛ እንዲመረጡ የደገፍናቸው ሰዎች ተመርጠዋል እና አሁንም ለሚቀጥለው ምርጫ ላይም እናዘጋጃለን።
ይሄንንም ድምጽ የሚሰጣቸው ሰዎችን ከዚህ ጋር እናያይዘዋለን። ከሂማን ሃውስ ሪዞሉሽን 937ን ደግፈዋል አልደገፉም እና ባለፈው ጊዜ ለምሳሌ እንዳልኩት አንድ ሁለት ጊዜ ብዙ ካቀረብነው ሐሳብ ጋር በጣም የተጋጩ ሰዎችን ላለማስመረጥ ችለናል እና ይቻላል። ትንሽ ነው የሚገርማችሁ ነገር በ5000 በ2000 በምናምን ነው ሰዎች የሚበላለጡት ብዙ ጊዜ እና ያለን ድምጽ ትንሽ እንዳይመስለን በጣም ፓወርፉል ነው፣ እንጠቀምበት እና ይሄንን ነገር ማድረግ ደግሞ ቀላል ስራ ነው፣ ግን ብዙ ጥሩ ጥቅም ያለው ለሀገርም ለወገንም የሚሆን ስራ መስራት የሚያስችል ስለሆነ እንግዲህ እንደምንም ተረራተን ለማለፍ እንዲያልፍ ብንሞክር ጥሩ ነው ለማለት ነው። እንግዲህ ኤፓክ የሚያደርገውን በሙሉ የሚቻለውን ነገር እያደረገ ነው። እርዳታው ትብብሩ አስፈላጊ ነው ይሄን ፍጻሜ ለማድረስ። እውነት ነው አቶ መስፍን። ሀገር ቤት ከሚደርሰው ሰቆቃ እና እልቂት አንጻር እኛ ባለን ጊዜ የሆነ ሊንክ ላይ የሆነ አድራሻን ወስደን ኢሜል ማድረግ ወይም ስልክ ደውሎ ለተወካዮች አቤቱታችንን ማቅረብ እና HRS 937 እንዲደግፉ ማድረግ በጣም ልናደርጋቸው ከምንችሉ ነገሮች በጣም የምንት ነው። ሀገር ቤት ውስጥ ያለው በብሔር የመከፋፈል ጉዳይ አለ። ዛሬ የአማራ ህዝብ ላይ እልቂት የሚፈጽም መንግስት ነገ በኦሮሞ ህዝብ ላይ ወይም በሶማሌ ህዝብ ላይ ወይም በትግራይ ህዝብ ላይ ተመሳሳይ ጉዳይ እንደማይፈጽም ምንም ማረጋገጫ የለም። በሰፊ የአማራ ህዝብ ላይ እልቂት ለመፈጸም ሞራል ያለው ስርዓት በሌሎቹ ላይ እንደሚፈጽም የታመነ ነው። ኢትዮጵያውያን እና የተለያየ አደረጃጀት በዚህ ጉዳይ ላይ ያሉን ልዩነት ወደ ጎን አድርገን HRS 937 እንዲያልፍ ከፍተኛ ጥረት መደረግ እንዳለበት አሳስበዋል አቶ መስፍን ተገኑ። በዛሬው ዝግጅታችን ጊዜያቸውን ሰውተው ተገኝተው ይሄን መሰለ ማብራሪያ ስለሰጡን በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን እንዲህ አይነት ሀገራዊ ፋይዳ ያላቸው ፕሮግራሞች ለህዝብ እንዲደርሱ የአማራ አንድነት ድምጽን የመሰሉ ሚዲያዎች ሊደገፉ የምንሰራቸው ፕሮግራሞች ተደራሽነታቸው እንዲጨምር የእናንተ ትብብር እንጠይቃለን። የዛሬው ፕሮግራማችን በHRS 937 እና ተያያዥ ዲፕሎማሲያዊ ጉዳዮች ላይ ያተኮረ ነበር። ጊዜያቸውን ሰውተው የተገኙትና ማብራሪያ የሰጡን አቶ መስፍን ተገኑ በጣም አመሰግናለሁ። አድማጮቻችን እናንተንም አመሰግናለሁ። ጤና ይስጥልኝ። የአማራ ህዝብ እያደረገ ያለውን የህልውና ትግል በመረጃና ፕሮፓጋንዳ እገዛ ግቡን እንዲመታ የህልውና ትግል ደጋፊ ሚዲያዎች አቅማቸው በፈቀደላቸው መጠን የሚችሉትን እያደረጉ መሆኑ የሚካድ አይደለም። ይሁን እንጂ መሬት ላይ እየተደረገ ያለው ትግል አሁን ሚዲያዎች እያደረጉ ካለው አስተዋጽኦ በበለጠ በእውቀትና በጥናት ላይ የተመሰረተ የሚዲያ ድጋፍ ያስፈልጋል። የአማራ አንድነት ድምጽ ታላላቅ የአማራና እንዲሁም የትግሉ ደጋፊ ኢትዮጵያውያን ምሁራንን ወደ መድረክ እያመጣ ለትግሉ የበኩላቸውን አስተዋጽኦ እንዲያበረክቱ ያመቻቻል። በዚህ ሚዲያ ሀገራዊና ቀጠናዊ የፖለቲካ ጉዳዮች ትንታኔ ይሰጥባቸዋል። ከዚህም በተጨማሪ ህዝቡ የህልውና ትግሉን እንዲቀላቀል ግልጽ የሆነ ፖለቲካዊ መልእክቶች ይተላለፉበታል። የአማራ አንድነት ድምጽን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ተደራሽነቱ እንዲሰፋ ለሌሎች አጋሩት።